አንድ ጊዜ እኔም ስሜታዊ ሆኜ ትዊተር ላይ ሁሉ ምን አይነት ፍጥረት ነው እስክል ድረስ ትንሽ ጎሸም አድርጌያለሁ። የሚሰማኝ የለም እንጂ ግልጽ በሆነ ሁኔታ 3 ወር ሙሉ ህፃናት እንዲራቡ አድርገዋል። ማንም የማይከደው ማለት ነው። እና የሰውዬ እብድ ነው፣ ሳይኮፓት የሚባል እብድ ነው በእኔ እምነት። ልክ ንግግሮች፣ ኔጎሽዬሽኖች ከሐማስም ይሁን ከሂዝቦላም ይሁን ኢራንና አሜሪካ ኦማን ነች ብዙ ጊዜ የምታናግራቸው። እዛ ሄደው ልክ ንግግሮች ሊሳኩ ሲሉ ጦርነት ይጀምራል። ማንን አመጡ? አክራሪ የሆነ መንግስት አቋቋሙ። እስከ ዛሬ ያለው መንግስት እሱ ዲሞክራቲካሊ የተመረጠ መንግስት ጥለው ነው። አሁን ስጋት አለብን ከኢራን የሚሉት የሚያስደንቅህ ነገር ማለት ነው። በቀደም ዕለት ኔታንያሁ አይሲስን እንደሚያስታጥቅ በአፉ ነው የተናገረው። ጋንግስተርስ እንትን ውስጥ ምንድነው ሐማስን ይገዳደር ብለው ጋንግስተር የሰፈር ጋንግስተሮችን የሚያስታጥቁ ሰዎች እኛንን ሪስፖንሲብል እኛ ለብጥብጥ ለምናን አናውለውም። አልቃይዳን የመሰረቱ ሰዎች ኒኩሌር ወደፊት ይታጠቃሉ ተብሎ ገና ድርድር ላይ ያለ ነገርን በጦርነት ጀምረው ከዛ ልታጠቃን ትችላለች የሚል እንደ ህፃን ልጅ ሊሸውዱን ይሞክራሉና ኢትዮጵያ ውስጥ ሆነው ሙስሊሙ ከኢራን ጎን ክርስቲያኑ ከእንትን ጎን ሲሰለፋ ያለውኝ በሐላል ሳይሆን በእንትን ወጥተው ሳይሆን ፌስቡክ ላይ በሚዲያ ማህበራዊ ሚዲያ ላይ ያለውና ያስደንቀኛል። የኛም ሀገር የኤትኒክ ፖለቲክስ አንድ ያበላሸው ነገር ይሄ የሆነ ቦታ ሰው ተገደለ ሲባል በግፍ የተፈጸመበት ግድያ ነው ምናምን ሳትል ኦሮሞ ነው አማራ ምትል ከሆነ ዘግጣል። ከዛ በኋላ መመለሻ የለም። እንደ ኢትዮጵያ ሲሆን ለኢትዮጵያ አለመረጋጋት ምክንያት የሆነውን አካል ወይም ኢትዮጵያ ላይ ጉዳት ያደርስ የሚችለውን አካል ነው ማውገዝ ያለብህ። እንደ ኢትዮጵያ ደግሞ ስትቆም ያንኑ መሰረት ሳትለቅ ክቡራን ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ የተወደዳችሁ የአንድ አፍታ ቤተሰቦች ከአንድ አፍታ ወደ እናንተ የሚደርሰውና ከአማረ መኮንን ጋር በመሆን የምናዘጋጀው የአንድ አፍታ ትንታኔ ዝግጅታችን ጀምሯል። የዓለም አይን ጆሮና ቀልብ ሁሉ ወደ መካከለኛው ምስራቅ ዞሯል። ምክንያቱ ደግሞ የእስራኤልና የኢራንን የሚሳኤል ድብደባን ተከትሎ ነው። ሁለቱ ሀገራት እንግዲህ እርስ በርስ እየተታኮሱ ይገኛሉ። እስራኤል ከትናንት በስቲያ ከበድ ያለ የሚሳኤል ጥቃት በኢራን ላይ ፈጽማ በርካታ የኢራን ጄኔራሎች የኒውክሌር ሳይንቲስቶች እና ንጹሃን ዜጎች ተገድለዋል። በአንጻሩ ኢራን ደግሞ ከባድ የሚባል የአጸፋ መልስ በእስራኤል ላይ ቴል አቪቭ ከተማ ላይ ፈጽማለች። አሁንም ሚሳኤሎች እየተተኮሱ ነው፣ ሮኬቶች እየተወነጨፉ ይገኛል። ይህም በተመለከተ ያሉት ነባራዊ ሁኔታዎች እንዳስሳለን። በኢትዮጵያ ላይ በተለይም በእኛ ባለንበት ቀጠና ላይ የሚያስከትለውን ያልተነገረውን እጅግ አደገኛ የሚባለውን መዘዝ እንመለከታለን። አብራችሁን ቆዩ። አሚጎ እንኳን ደህና ቆዩ። ውጥረት ውስጥ ነበሩ። በሚቀጥለው እሁድ ደግሞ የመጨረሻ ሊባል የሚችል የኒውክሌር የመግባቢያ ስምምነት ይፈረማል ተብሎ እየተጠበቀ ነበር። ውይይት ነበራቸው። ያን ተከትሎ እንግዲህ ከዚህ አስቀድሞ አሜሪካ ዜጎቿን አስወጣች ከዚያ ቀጠና። ያ ሲሆን እንግዲህ እስራኤል ጥቃት እንደምትፈጽም ምልክት ነው ተብሎ ነበር። እንደተፈራውም ኢራን ለጥቂት በተዘናጋችበት እስራኤል ከትናንት በስቲያ ሌሊት ላይ ከባድ የሚባል የሚሳኤል ድብደባ ፈጽማለች። ይህን ተከትሎ ኢራን እንቁ ልጆቿን ሊባሉ የሚችሉ ልጆቿን አታለች። በተለይም ከፍተኛ የጦር መኮንኖች፣ የኒውክሌር ሳይንቲስቶች እና ንጹሃን ዜጎችም በዚህ ጥቃት ሰለባ ሆነዋል። እንግዲህ በተመሳሳይ ኢራን ከባድ ያጸፋ ምላሽን ሰጥታለች። እንግዲህ ከባባድ ሮኬቶች ወደ ጄሩሳሌም እና ቴል አቪቭ እየተተኮሱ ይገኛል። አሁንም በእስራኤል የምትፈጸመው ጥቃት አላባራም። ኢራንም እንትን እያለች ነው። ምናልባት ነገር ሊሰፋ ይችላል እየተባለ ይገኛል። እና ከሰሞኑ ያሉትን የእስራኤል ኢራን ጥቃቶች እንመልከትና ወደኛ እናመጣዋለን። ብዙ ሰዎች እዛው አካባቢ ላይ የሚቆም ነገር ይመስላችኋል። ዳፋው ግን ካሁኑ እኛ ላይ ራሱ እየታየ ነው። ኢትዮጵያ ባለችበት ቀጠና ምን አይነት መዘዝ ሊያስከትል ምን አይነት አደጋ እንዳለው እየተነገረ አይደለምና እሱን ጉዳይ እንቃኛለን። ከዚህ አስቀድመን ግን
ያሉት ሁኔታዎች እንዴት አያቸው? ኢራን ጥቃት ፈጽማለች፣ እስራኤልን ፈጽማለች እና እስራኤል በዚህ ሰዓት ለምን ጥቃት ልትፈጽም ቻለች የሚለው መነጋገሪያ ነው እና በሱ ጉዳይ ላይ ጥቂት ሀሳብ ስጠኝ። እንግዲህ ኢራን የመጨረሻዋ በእስራኤል በናተንያሁ ልበል፣ በእስራኤል አይደለም፣ የናተንያሁ ፕሮጀክት ነው። ከ20 ዓመት በላይ የዘለለ ፕሮጀክት ነው። መጽሐፍ ጽፏል። አንድ መጽሐፉ ላይ 7 ሀገራትን ጠቅሶ እነዚህ ሀገራት ለእስራኤል ሕልውና ለእስራኤል ሀገረ መንግስት አደጋ ናቸው፣ መፍረስ አለባቸው ብሎ 6ቱ ፈርሰዋል በአሜሪካ አጋዥነት። አሜሪካኖች የአሜሪካ መንግስት የናትንያሁ ፈረስ ሆኖ አገልግሏል እነዚህን ሀገራት ለማፍረስ። ሶሪያ ፈርሳለች የሚፈለግ ነበረ፣ ከተካተቱት ውስጥ ነበረ። ሊቢያ ፈርሳለች ከተጠቀሱት ሀገራት ነበረ። የመን ፈርሳለች ከተጠቀሱት ሀገሮች ነበሩ። 6ቱ ፈርሰዋል። የቀረችው ኢራን ነበረች 7ተኛው ሀገር። ስለዚህ የሚጠበቅ ነበረ። መጽሐፉን ያነበበ ሁሉ የሚጠብቀው ነው 7ተኛው ሀገር የሚለው። እብድ ነው ሰውየው፣ በእኔ እምነት ማለት ነው። እብድነት ማለት ካለ ጦርነት መኖር አይችልም። አንዳንድ ሰዎች አሉ እንደዛ ካለ ጦርነት ደም በመምጠጥ የሚኖሩ። የሚያሳዝነው ነገር ሀገራት ጋር እንደዚህ አሁን ጀነራሎች እንትኖች እየተዋጉ ሀገራት እዛው ወታደሮች ወይም ደግሞ እዛው ላይ ኢንቮልቭ ያደረጉ ሰዎች ቢሞቱበት በዚህም በዛም ቢጎዱ የጦርነቱ አካል ነው፣ የሚጠበቅ ነው ትላለ። ይሄ ግን ደም መጣጭ የሆነ ሰውዬ ለሕፃናትም አይራራም፣ ለማንኛውም አይራራም። እኔ ብቻ ሳይሆን ምዕራባውያን በሙሉ ሰሞኑን ሀሳባቸውን የቀየሩበት ኔታንያሁን በተመለከተ፣ የእስራኤልን መንግስት በተመለከተ፣ እስራኤል ጉዳይ ላይ፣ እስራኤልና ሐማስ ጦርነት ላይ በእስራኤል ወገን ድጋፍ ሲያደርጉ የነበሩ ለምሳሌ ፒርስ ሞርጋን የሚባል ጋዜጠኛ አለ። የምትከታተለው ከሆነ እንግሊዛዊ አንሴንሰርድ የሚባል ፕሮግራም አለው። ብዙ ፍትጊያዎችን ያቀርባል። አንድ ጊዜ እኔም ስሜታዊ ሆኜ ትዊተር ላይ ሁሉ ምን አይነት ፍጥረት ነው እስክል ድረስ ትንሽ ጎሸም አድርጌያለሁ። የሚሰማኝ የለም እንጂ አሁን ግን ሀሳቡን ትንሽ እየቀየረ መጥቷል። ግልጽ በሆነ ሁኔታ 3 ወር ሙሉ ህፃናት እንዲራቡ አድርገዋል። ማንም የማይክደው ማለት ነው። እና የሰውዬ እብድ ነው፣ ሳይኮፓት የሚባል እብድ ነው። በእኔ እምነት የሐኪም ባልሆንም ብዙዎቹ የሚስማሙበት ነው የሚያሳየው እንትን። አሁን ለምንድን ነው ይህን የሚፈጸመው ካልክ ደግሞ በጣም የሚያስገርም ነው። ስናት አባውት የእስራኤል አደጋ ውስጥ መውደቅ ምናምን እንኳን አይደለም ዋና ዓላማው። አንደኛ ራሱን ፕሮቴክት ያደርግበታል። ፕሮቴክት የሚያደርግበት ምንድን ነው? በጣም ተቀባይነት የለውም እስራኤል ውስጥ። ክስ አለበት ፍርድ ቤት የሚቀርብበት፣ ረገብ ካለ ጦርነቱ ፍርድ ቤት የሚቀርብበት። ከዛ ካቢኔው ለምሳሌ የመጨረሻውን የኢራን አታክ ብታይ ሴኔት የሚባሉት የካቢኔ አባላት ለትንሽ ነው በድምፅ የተረፈው። እና አንደኛ ጦርነት ፕሮጀክት የሚያደርገው ጦርነትን የሚጠቀምበት ከኔ ጋር ልዩነት ያላቸው ሰዎች እዛ እስራኤል ውስጥ ወይ ሊያስሩኝ የሚፈልጉ ሰዎች ወይ ሊጠይቁ የሚፈልጉ ሰዎች ጦርነት ከፍቼ ወይ ህፃናትን ከጨረስኩ ወይም ካልኩ ሌላ ሀገር ላይ እንትን ካልኩ አሰባስብና እንዳረጋቸዋለሁ የሚል ራስን የማትረፍ በማንኛውም ኮስት በማንኛውም ሰው ደም ራስን የማትረፍ ፕሮጀክት አለው። ይሄንን ሁሉም የተረዳ ይመስለኛል። በአሁኑ ሰዓት ትራምፕ ለምሳሌ አላዩን አሁን ደጋፊው ነው። አሜሪካ የለችበትም ይላሉ። አላምንም። ብዙ ግን ራሷን ዲስታንት ለማድረግ ትንሽ እየሞከረች ነው። ከዚህ ከእንትን ውስጥ በህቡ ነው እንጂ አሁን ፊት ለፊት የመደገፍ የላትም። አካባቢው እንዴት እንደሚረበሽ በደንብ የተረዱ ይመስለኛል።
ልክ ንግግሮች፣ ኔጎሽሽኖች ከሐማስም ይሁን ከሂዝቦላም ይሁን ኢራንና አሜሪካ ኦማን ነች ብዙ ጊዜ የምታናግራቸው። እዛ ሄደው ልክ ንግግሮች ሊሳኩ ሲሉ ጦርነት ይጀምራል። ለዚህ ነው ሳይኮፓት ነው፣ እብድ ነው። ነገሮች በሰላም ማለቅ ለራሱ ደህንነት ራሱ ለሚጠየቅባቸው ነገሮች አጋልጦ ይሰጠኛል ብሎ ስለሚያስብ ሐማስ በጣም በሚያስገርም ሁኔታ መጨረሻ ላይ እኔ መልሼ የጋዛ ገዢ ልሆን አልፈልግም፣ በዚህ እንኳን እንስማማ የሚል ከዚህ በፊት ታደርጎን በማይታወቅ ጥግ ሄዶ አሜሪካኖችን በቃ በዚህ መስማማት ብሎ ጥግ ከሄዱ በኋላ ድጋሚ ጀመረ እንትኑን ተኩስ አቁሙን አፈረሰ። አሁን ሳምንት ቀጠሮ ነበረ ውጭ ጉዳይ ሚኒስትሩና የኢራኑና የአሜሪካው ልዑክ ሊገናኙ እና ትራምፕ እንዳለው ከሆነ ኔታንያሁ ኢራንን በመደብደብ ወይንን እንትን ድምጥማጡን ሊያጠፋው ይችላል፣ እስከዛሬ የደረስንበትን ስምምነት፣ አለበለዚያ ተዳክመው ሊቀርቡ ይችላሉ የሚል ሀሳብ ነበረው። ኢራን ካሁን በኋላ ኒኩሌር ንግግሩ ሚኒንግለስ ነው፣ ትርጉም አልባ ነው የሚል መልስ ሰጥቷል። የሚፈልገውም ይሄንን የሚፈልገው በንግግር በሰላም ነገሮች እንዲያልቁ ሳይሆን እሱን ብቻ ማለት አይደለም። ባይዘው የሃርድ ላይነርስ አክራሪ የሆኑ የሰው ሰብአዊነት ጠል ጂው ብቻ የአይሁድ ብቻ ሰው የሚመስላቸው የሰው ፍጥረት የሚመስላቸው ሌላውን በሙሉ የሚንቁ አክራሪ፣ ለዚህ ደግሞ ሼም ሀፍረት ሳይዛቸው ካቢኔ ውስጥ የሚያወሩ ሀፍረት ሳይዛቸው ሌሎችን አውሬ፣ ሌሎችን ብራውን የሆኑ እነሱን የማይመስሉ ህዝቦችን፣ በነገራችን ላይ አይሁድ ናቸው ብዬም አላምንም። እንደዚህ ኔታንያሁን ጨምሮ አይመስሉም። አይሁድ ራሱ አይመስሉም። ምስራቅ አውሮፓውያንን ነው የሚመስሉት። የአይሁድ መልክና የእስራኤል የፋለስቲናውያን መልክ ብታስተያይ እዛ ውስጥ ያሉ አይሁዶች ተመሳሳይነት መልክ አላቸው። እነዚህ የአውሮፓውያን መልክ ነው ያላቸው። እዛ ውስጥ አልገባም ዘር ቆጠራ። ግን እነዚህ አሁን የተሰባሰቡት ሃርድ ላይን ጨካኝ የእስራኤል ካቢኔ አባላት ድሮ አውሮፓ አይሁዶችን በሙሉ አንፈልግም፣ አናስጠጋም፣ አሜሪካም አውሮፓም ጀርመን ስትቀጠቅጣቸው አናስጠጋም አንዳቸውንም ብለው እንግሊዞች አጠገባቸው ለማራቅ ይመስለኛል አርዝል የሚባል ሰውዬ ነበር፣ የዛዮኒዝም መስራች የሚባል ቤልፎርት ከሚባለው ሰውዬ ጋር የእንግሊዝ ሰው ነው። 1914 ባረገው ስምምነት ለማራቅ ሂዱና እዛች ሚድል ኢስት ውስጥ አገር እሰጣችኋለሁ ብለው ስለወረወሯቸው የዛ ቂም ያለባቸው እዛ የተባረሩ የሉም ከአውሮፓ ከምናምን የተባረሩ ርዝራዦች ናቸው። ምንም አይነት ኤምፓቲ የሚባል ማለት የራሮት በልባቸው የሌለ የጭካኔያቸው ጥግ በጣም የሚያስደንቅ ሲናገሩ ስትሰማ በሀፍረት ጥፍር ውስጥ ለመደበቅ ነው የሚያምርህ። እንደዚህ አይነት ሰው እንዴት እንደዚህ አይነት ንግግር ይደረጋል የሚል ማስራብን እንደ ጀግንነት፣ ክለንዚንግ፣ ኤትኒክ ክለንዚንግ፣ ዘር ማጥፋትን እንደ ጀግንነት የሚያወሩ ናቸው። ሌላ ክርክር አያስፈልግም። እኔ እናንተ ሌላ ኢትዮጵያዊ ምናምን ክርክር እኔ አልሄድም። አሁን ለዘር ማጥፋት ምናምን ሲሉ ሰዎቹ ሲናገሩ አምጥተህ ማሰማት ብቻ ነው። ከካቢኔ ውስጥ ያሉ ሰዎች ዓላማችን ዘር ማጥፋት ነው፣ ማጽዳት ነው። ግሬተር ትላቋን እስራኤል በአካባቢው ህዝቦች መቃብር ላይ መስራት ነው። ከጎላን ሀይት እስከ ጆርዳን ድረስ ዌስት ባንክ ጥግ ድረስ በዚህ በኩል ጋዛ ድረስ ትልቋን እስራኤል መመስረት ነው የሚሉት። አሁን አጠገባቸው የሚያሸበሽቡ ደግሞ የአረብ ሀገራት አሉ። ነገን የማያዩ አርቀው አይቀርላቸውም። ነገ ከነገ ወዲያ ፕሮጀክቱ ጤነኛ አይደለም። የዛዮኒዝም የሚባለው ፕሮጀክት እኔ የእስራኤል ሀገር በመስረት ምናምን አይደለም ችግር፣ በሌሎች መቃብር ላይ ለመቆም የወሰነ ፕሮጀክት አለ። የሚያቀርብልህ እንትን በ6 ሚሊዮን ጂዎች አይሁዶች በእንትን ጊዜ ጀርመኖች በናዚ ጊዜ ተጨፍጭፈዋል ነው። ስለዚህ እኛ ያንን ብንደግም
ናዚ የሰራውን ብንደግም ኢትስ ኦኬ የሚሉ ናቸው። ወርስ በሆነ ሁኔታ ለመድገም የማይራሩ ናቸው። በጣም በባሰ ሁኔታ ለመድገም የማይራሩ ናቸውና እሱ እብዱ ሰውዬ ከነ ካቢኔ አባላቱ በቀኝ የሚያከሩ አባላቱ ጀምሮ ካልቆሙ የሆነ ጤነኛ ያለው ሰው በምዕራቡም ያለ በእንትን የሆነ ቦታ ላይ በቃ የሚያስደንቀኝ ነገር ከሐማስ ጋር ሐማስ፣ ሂዝቦላ፣ ኢራቅ ውስጥ ያሉ ሚሊሻዎች በአጠቃላይ የዌስተርን ፕሮፓጋንዳ እኛ ጭንቅላታችን እየደጋገሙ እየቀጠቀጡ ስላሳመኑ ነው እንጂ በእስራኤል ጭካኔ የተፈጠሩ ናቸው። በእስራኤል መሪዎች ጭካኔ ነው። ሐማስ እኮ ናቅባ በሚባለው እንትን ፍልስጤሞችን እንዳለ አጽድተው ካምፕ ውስጥ ካስገቧቸው በኋላ ካምፑን በተደጋጋሚ እየገቡ ጋር እያጠቁ እንትን ሲሉ በቃ የሰርቫይቫል ጥያቄ ሆነበት የተቋቋመ ድርጅት ነው። ዝም ብሎ ብድግ ብሎ እስራኤል ላጥፋ ብሎ የተቋቋመ ድርጅት አለ። ሪዚስታንስ ሙቭመንት ናቸው እነዚህ። አልሞት ባይ ተጋዳይ ሙቭመንቶች ናቸው። ሂዝቦላም እንደዛ ነው። በኋላ ኢራን ደግፈዋለች። አዎ የእንትኖች ሚሊሻ ትደግፋለች። አዎ መሰረታቸው ግን ኢንክሉዲንግ ዘ ኢራንያን ገቨርንመንት በሚያስደንቅ ሁኔታ አሁን ኢራን ውስጥ ያለው ገቨርንመንት እስከ ዛሬ የዘለቀው መንግስት ሲአይኤ እና ማንኛውም ሰው ማንበብ ይችላል አገላብጦ ፋይል ኤም5 የሚባል የእንትና የእንግሊዝ የስለላ ቡድን ኤምአይ6 የሚባለው የእንግሊዝ የስለላ ቡድን ዲሞክራቲካሊ የተመረጠ በ1950 ኢራን ውስጥ ሞሳዴ የሚባል በመሐመድ ሞሳዴ በዲሞክራሲ የተመረጠ መንግስት ከእንግሊዝ ጋር ኢራን የፔትሮሊየም የነዳጅ ስምምነት ስታደርግ ለእኛ ጥቅም በደንብ አላደላም ብለው ከሲአይኤ ጋር ተማክረው ጣሉት የኢራንን መንግስት። ማንን አመጡ? አክራሪ የሆነ መንግስት አቋቋሙ። እስከ ዛሬ ያለው መንግስት እሱ ዲሞክራቲካሊ የተመረጠ መንግስት ጥለው ነው አሁን ስጋት አለብን ከኢራን የሚሉት። የሚያስደንቅህ ነገር ማለት ነው። እሱን ጨምሮ እዛ ጋር የተፈጠሩ በሙሉ ቡድኖች የእስራኤል ግፍ የወለዳቸው ናቸው። አብሮ መኖርን የማያውቁ እንግዳ በር ከፍቶ ያስገባቸውን እንግዳ በእርግጫ ብለው የሚያስወጡ ቤት አይደለም ብለው በጣም ብዙዎቹ በነገራችን ላይ የተፈናቀሉት እጃቸውን ስመው ሲንከራተቱ እዛ እንግሊዝ አላስገባብ አምጥተዋቸው በመርከብ እንዴት ነው ማንዴቱን ለማንስጥ ብለው ሲንከራተቱ ነው ፓለስቲኒያን 47 ላይ ጎትተው ቤታቸው ያስገቧቸው። ከዛ አብረን ልንኖር አንችልም ብለው በእርግጫ እያሉ ያሰጧቸው። አሁን ሰሞኑን አንዳንድ አዲስ አበባ ውስጥ አንድ ሁለት ቦታ ምናየው መሰለ አከራዮች አንለቅም ነው ተከራዮች በእርግጥ ደግሞ እንትን አትጨምሩ ኪራይ አትጨምሩ ምናምን ተብሏል ለሁለት። ከአከራይ ጋር ግን ስትነጋገር ይሄ መንግስት ይሄንን አዋጅ ሳያወጣ ነው ብዙዎቻችን ተከራይተን የገባ ነው፣ በስምምነት ነው ይጨምራል እንደዚህ ሲሆን እያልክ እያወራ ያ ክር አሁን እንትን እያለ ሄዶ አከራይና ተከራይ ክረት ውስጥ ገብተዋል። አሁን ብዙ ቦታ ብዙ ሰው ሲያወራ ገጠመኝ። ሁለት ሰው ደግሞ ፊት ለፊት አየውኝ አንወጣም ወንድ ናችሁ ታስወጡናላችሁ የሚል ማለት ነው። የእስራኤሉን ሁኔታ እያስታወሰኝ እንትን እያለ ነው። አንዳንድ እዳውም ምናየው መሰለ አንከፍልም ሁሉ የቤት ኪራይ አንከፍልም ብሎ 3 ወር የቆየበት ሰው አውቃለሁ። አንወጣም አንከፍልም ምን ታመጣለህ መንግስት ተቀመጡ ብሎናል የሚል ማለት ነው። እና አቢዩዝ እንደዚህ የሚደረግን ነገር አቢዩዝ በማድረግ የሚታወቅ ሶሳይቲ ገቨርንመንት በአብዛኛው የእስራኤል ሶሳይቲ የሚደግፈው ሁሉም ማለት አይደለም፣ በአብዛኛው የሚደግፈው እና አካባቢውን ማመሱን እዛው የሐማስን ማመስ አለፈ። ሂዝቦላ ጋገባ ሊባኖስን ቀጠቀጠ።
ከዛ ሄደና ሶሪያውን ጎላን ሀይት የሚባለውን የያዘ ያው ግሬተር እስራኤል ታላቋን እስራኤል የመመስረት እቅድ ነው። ከዛ ከሁቲ ጋር ጀመሩ። ከዛ ወደ ኢራን ሄደዋል። መጨረሻ ላይ አሁን ራዲየሱን እያሰፉ ዓለምን ለማስገባት ነው በዋነኝነት ዓላማው። አሜሪካንን ስቦ ለማስገባት ነው። የመጨረሻ የናተንያሁ ፕሮጀክት ኢራን ነች፣ መፍረስ አለባት። አሜሪካን ኢራንን ማፍረስና ኢራን የኒኩሌር ባለቤት እንዳትሆን ማድረግ ነው። እስራኤል በጣም የሚያስደንቅህ ነገር እዚህ ላይ ራሱ የሚያስገርመኝ ነገር እስራኤል የአደባባይ ሚስጥር ነው ኒኩሌር እንዳላት። አለኝም አትልም የለኝም አትልም። ብዙ ያውቃል እንዳላት ወደ 90 ኒኩሌር ሄድ እና ሌላ ሚንሪች ማድረግ ትችላለች ተብሎ ይታሰባል። እኔ ኒኩሌር መያዝ አለብኝ ምክንያቱም ሬሲዝም ማይበታለሁ አንዳንድ ሌላው ራሽናል ቲንኪንግ የለውም። ቢይዝ ኒኩሌር እንዴት እንደሚጠቀምበት አያውቅም። እኛ ግን ሱፕሪም ትልቅ የሰው ዘር ዋናዎቹ ስለሆነ እንዴት እንደምንጠቀምበት እናውቃለን የሚል ፒውር ሬሲዝም፣ ነጭ የሆነ ዘረኝነት አይበታለሁ። ዘን የሚያስደንቀን ነገር ልንገር፣ ኒኩሌር ብዙ ሀገራት አሉት። ኒኩሌርን ለጦርነት የዋለች ግን አንድ ሀገር ብቻ ነች፣ አሜሪካ ነች። ለዛም 2 ጊዜ ጃፓን ላይ። አሁን እነዚህ ሀገራት ናቸው ሌሎች ቢይዙት ኒኩሌርን እንዴት እንደሚጠቀሙበት አያውቁም የሚሉት ኒኩሌር የተኮሱ እና የፈጁ ለዘር ለማንዘር የሚተርፍ እስከ ዛሬ ድረስ አካለ ስንኩል ውስጥ አናቶሚካሊም ብዙ ችግር ያስከተለ ውጤት ያመጡ ግን ሰለጠንን የሚሉ እኛ ኒኩሌርን ብንይዘው አንጠቀምበትም የሚሉ ናቸው። ሌሎች ግን ይዘው አይተናል። ማናቸውም አልተጠቀሙበትም። ቻይና አላት፣ ራሽያ አላት፣ ማስፈራሪያን የሚያደርጉት ኖርዝ ኮሪያ አላት። ኢራን አልደረሰችም እስካሁን ድረስ ኒኩሌር መያዝ። ዩራኒየሙን ግን በስፋት እያመረተች ኢንሪች ታደርጋለች። ግሬዱ አልደረሰም እዚያ ኒኩሌር እንትን ላይ አረር ላይ እና መሳሪያን በአግባቡ ባለመጠቀም የሚታወቁ ሀገራት እስራኤልና አሜሪካ በአግባቡ እንደፈለጉ ቡሊ የትኛውም ሀገር ሄደው ማፍረስ፣ የትኛውም እንትን አይሲስን የሚረዱ በቀደም ዕለት ኔታንያሁ አይሲስን እንደሚያስታጠቅ በአፉን የተናገሩ ጋንግስተርስ እንትን ውስጥ ምንድን ነው ሐማስን ይገዳደር ብለው ጋንግስተር የሰፈር ጋንግስተሮችን የሚያስታጥቁ ሰዎች እኛንን ሪስፖንስብል እኛ ለብጥብጥ ለምናን አናውለውም። አልቃይዳን የመሰረቱ ሰዎች ከራሻ ጋር እንዲዋጋ ብለው ነው እንትናን ያሰለጠኑት ቢንላደንን። ቴሮሪስቶችን ለፈለጉት ጥቅም የሚያውሉ ፈጥረው የሚያውሉ ሰዎች እነሱ የመራል ልዕልነት ጥግ፣ እኛማ ጥግ ነን። ሌላው ብራውን ህዝብ፣ ሌላው ህዝብ፣ ጥቁሩ ህዝብ ምናምን እንዴት ቢይዝ መሳሪያ እንዴት እንደሚጠቀምበት አያውቅም የሚል ነጭ የዘር አክራሪነት የተጠናወታቸው ናቸው። ሰምዴይ ጀስቲስ ካለ ምድር ላይ ፍትህ ካለ አውሮፓውያንም የሚረቡ አይደሉም። ሰላም፣ ፍትህ፣ እኩልነት ምና ይላሉ። ባዶ ቃል ነው። አሳዩ። ይሄ እነዚህ ቫሊዎች ምንም ማለት ዘር መርጠው እንደሚሰሩባቸው አሳይተዋል። ምንም አልጠበቅባቸውም በኋላ ማለት ነው። ይሄኛው ግን እብዱም ሰውዬ ከጀርባ ያስከተላቸውም ሰዎች እውነትና ፍትህ መጨረሻ ላይ መረጋገጥ የማይቀር ከሆነ እናያለን። ወይ በእኛ ዕድሜ ወይ አልፎ የሰሩት ስራ ዋጋ ያገኛሉ መጨረሻ ላይ የሚረጋገጥ ከሆነ። አሁን ግን የእብደት አካሄድ ነው። ራዲየሱ ሲሰፋ ይታየኛል። እየሰፋ መጥቷል። ኢራን ደርሷል። አሁን ሌሎችም ሀገሮች በቋፍ ላይ ነው ያሉት። እነዚህ ከኢራን ጋር የኢራን የአንተ ኒኩሌሩን ጠይቀኛል። የኒኩሌሩ ሀሳብ የኢራን ዲተራንስ ነው፣ ጥቃት እንዳይሰነዘርባት የማድረግ ነው ሀሳቡ።
ሰርቷል። ኖርዝ ኮሪያ ኒኩሌር ስላላት አትጠቀም እንጂ ድምጥ ማጧን ያጠፏት ነበር። እና ምን ምርጫ አለህ ታዲያ? እየተነሱ እንደ ሕፃን ልጅ ሶቨሪኒቲ የሚባል ነገር አያውቁም። ምን የሚያውቁም ከእኔ ጋር ካልተሰለፍክ በስተቀር ደብድቤ ያጠፋለሁ የሚሉ ከሆነ የምትከላከልበትን እንዳትጠቃ የምታደርግበትን ነገር ነው የምትይዘው። እሱን ለማድረግ ነው እየሞከረች ያለችው። ከዛ ገና ፕሪሚቲቭ ስትራይክ ብለው እንደ ሕፃን ልጅ አንተ ቀጥተኛ አደጋ አጋጥሞኛል ክሬን ፕሬዘንት ዴንጀር ስትል ነው ፕሪሚቲቭ ስትራይክ የሚደረግ ምንም ባልተፈጠረበት የሆነ ሳንቀደም እንቅደማቸው አይነትም ይመስላል። ምን አደረጉ? ምን ዝግጅት የለ ለመዋጋት ምንም አይነት የኢንቴሊጀንስ ሪፖርት ገና ኒኩሌር ወደፊት ይታጠቃሉ ተብሎ ገና ድርድር ላይ ያለ ነገርን በጦርነት ጀምረው ከዛ ልታጠቃን ትችላለች የሚል እንደ ሕፃን ልጅ ሊሸውዱን ይሞክራሉና እብደት ነው። ምዕራባውያኑ አሜሪካውያኑ ምን ተጠቀሙ ብዬ ሳስበው ያስደንቀኛል አንዳንዴ። አሁን እስራኤል ይህን ሁሉ ስታረግ የሚጠቀም የሚሊተሪ ኢንዱስትሪ ኮምፕሌክስ ይታየኛል። አሜሪካ ውስጥ አውሮፓ ውስጥ ምናምን መሳሪያ በመሸጥ ሕፃናት ቢያልቅ ምን ችግር የለውም፣ ግን የሚያካብት አለ። ይሄን በደንብ አንደርስታንድ አደርጋለሁ። ከጀርባ ቢገፋው ጦርነቱን ቢስፋፋ ምን ቢል መሳሪያ በደንብ በመነገድ ነው የሚያተርፉት እነሱ። ግን ሴን ጤነኛ አመለካከት እንዴት ይጠፋል የሚለው ደግሞ ያስገርመኛል። ምንድን ነው ያተረፉት እስቲ እነዚህ እንትኖች የአውሮፓውያን ሀገራት? የዓለም ንግድ መስመር መረበሽን ነው ያተረፉት። ሰፋ፣ ሁቲ ድረስ መጣ፣ ሁቲ መርከብ አላሳልፍ አለ። ይህን ያተረፉት ከሐማስ ወጥቶ ወደ ሁቲ የሐማስን ህዝብ እከላከላለሁ ብሎ እንትን ሲል በሰላም ለመጨረስ ቢሞከር ኖሮ ያ ንግድ መስመር ምናልባት ለዛውም ሁቲዎቹ አሜሪካ እስራኤልን የተመለከቱ ንግድቦች ብቻ ጦርነቱን እስክታቆም ድረስ ባሉበት ነው ዘለውና አሜሪካና እንግሊዝ ደግሞ ሊደበደቡ የመጡት። እና ያስደንቀኛል። ከዛ ምንድን ነው ያገኙት ብዬ ሳስብ የእስራኤል አክራሪ መሪዎች ከጥፋተኝነት ጸድተዋል፣ እንዳይጠየቁ ሆነዋል። ውስጥ ያለን ፖለቲካ ልዩነት ያዳፍኑበታል፣ ግሬተር እስራኤልን እንትን ይሉበታል። የአሜሪካን ሴናተሮች በገንዘብ ይገዙበታል። ምንም የታወቀ ነው፣ አሁን ሀቅ ሆኗል። ይሄንን ሲጠቀሙ ያለው የአሜሪካ ምንድን ነው ጌን ያደረገችው ብትል ምንም ነቲንግ። ለአሜሪካ ስጋት እዛ ጋር ምንድን ነው? እንዳውም አንዳንዴ ሳስበው ከእስራኤል የላቀ ስጋት ያላት አይመስለኝም አሜሪካ። አሁን ባላንስ ኦፍ ፓወር እዛ ጋር ከተዛባ እስራኤል ብቸኛ ኦፕሬሽናቸውንም ኦፕሬሽን ራይዚንግ ላይን ነው ያሉት። ብቸኛ አንበሳ ሆኖ እዛ ቁጭ ካሉ የአሜሪካ ስጋት ነው። ያዩታል አንድ ቀን። ለአሜሪካ ስጋት ነው። አሜሪካ መጫወቻ ነው የምትሆነው ከዛ በኋላ። አሁንም መጫወቻ ነች። እንደኔ እንደማስበው የመንግስቱን ማለት ነው ሳወራ መጫወቻ ነው። እኛ ሀገር ፓርላማ ጠቅላይ ሚኒስትር ገብተው እንትን ሲሉ እንወቅሳለን። የፓርላማውን እንትኖች የእኛን ሀገር ፓርላማ መውቀሴ ያሳቀቀኝ የአሜሪካን ፓርላማ ሳይ ነው። በነገራችን አስደንቀኝ። ገብቶ ለኮንግረስ ንግግር ሲያደርግ ኔታንያሁ በጣም ነው ያስደንቀኝ። እንደዚህም አለ ወይ? የእኛዎቹ ቢተኙ የእኛዎቹ ቢያሞግሱ ምንድን ነው ታዲያ? ለምንድን ነው ምተቻቸው? ለዛውም የሌላ ሀገር ፕሬዚዳንት ለምንድነው ምተቻቸው ታዲያ? የኛዎችን ይሄ ዲሞክራሲ ጫፍ ደረስኩ የምትል ሀገር ለራሷ ፕሬዚዳንት ያልቆመችውን አፈ ጉባኤው የራሱ ፕሬዚዳንት ሲናገር ጆ ባይደን ቆሞ አያጨበጭብም። ኔታንያሁ ሲናገር ቆሞ ያጨበጭባል። የሌላ ሀገር ፕሬዚዳንት ሲናገር ዲክቴት ሲያደርጋቸው ከዛ ኔታንያሁ ሰለቸውና የሆነ ቦታ ላይ ስቶፕ አለ። ዝም ብሎ ሲያጨበጭቡ መናገርም አልቻለም። አፈርኩ እኔ ለነሱ። ዝም ብሎ ያጨበጭባሉ፣ እየተነሱ ብድግ ይሉና ያጨበጭባሉ። ከዛ ሀሳቡን አላስጨርስ ሲሉ አቁሙልኝ አለ አንድ ጊዜ እና አፈርኩ። እቺ ብዙዎች እንደ ቀንዲል የሚወስዷት ሀገር ምን እንትን ውስጥ እንደገባች በጣም ነው በቃ የሚያስገርሙ።
የተሳሰሩበት እንትን ይታየኛል። የቢዝነስ እንትን የሚገዙበት እንትን ይታየኛል በደንብ። ግን አሜሪካ ትልቅ አገር ነበረችና እንዴት ባላንስ የሚያደርግ ቮይስ ይጠፋል? ባላንስ እንዴት ልም ብሎ ይኬዳል አንድ ነገር የሚለው እና አያሳፍረኝ። የእኛን ፓርላማማ አልናገርም ነው ያልኩት። በዚህ አይነት የአንድ ሉዓላዊ ሀገር መሪ እንግዲህ ሌላ ሀገር ፓርላማ ላይ ቀርቦ እንግዲህ እንዳልኩ አይነት ንግግርም እያደረገ ነው። አሜሪካ በእስራኤል ተጽዕኖ ስር የተደፈቀችም ትመስላለች የሚለው ድምፅ እንግዲህ ጎልቶ ነው የሚነሳው። አንተም አንስተዋል። ወደ እኛን መልሰውና እንደ አጠር አድርገህ እንድትመልስልኝ በዛውም ወደ መቋጫችን መንደርደሪያ ይሆነናል። ዳፋው ለእኛም አለው እንግዲህ መካከለኛው ምስራቅ የነዳጅ ጭማሪ የጦርነቱ ከተጀመረ በኋላ እንኳን ዘመቻው ከተጀመረ በኋላ እንኳን የነዳጅ ጭማሪ ከ18 እና ከ20 በመቶ በላይ ከባድ ጭማሪ አሳይቷል። በዚህ ሳምንት ምናልባት አንተም እንደተከታተልከው ተስፋ አደርጋለሁ የህዝብ ተወካዮች ምክር ቤት የቀጣይ ዓመት በጀት ድልድሉን ይፋ እያደረገ ነበር። ገና አልጸደቀም፣ በረቂቅነት ደረጃ ነው ያለው። እዚያ ላይ እንግዲህ ወደ 2 ትሪሊየን የሚጠጋ በጀት ነው እየተመደበው ለቀጣይ ዓመት። አብዛኛው ከሀገር ውስጥ ገቢ የሚገኝ ነው ተብሏል። ወደ 1.4 1.3 ትሪሊየን ብሮች የሚገኙት ከውስጥ ገቢ ነው ተብሏል። አዳዲስ የታክስ አይነቶችም ይጣላሉ ተብሏል። ከነዚያ መካከል እንግዲህ ነዳጅ ላይ ድጎማው ተነሳ። ድጎማው መነሳቱ ሳያንስ አሁን ደግሞ ነዳጅ ላይ 30% ቫት ወይም ቀረጥ ሊጣል ታክስ ሊጣል እንደሚችል እንግዲህ እዚያ አህመድ ሺዴ ለፓርላማው ቀርቦ ተናግረዋል። አሁን ደግሞ በእስራኤልና ኢራን ግጭት ነዳጅ በከፍተኛ ሁኔታ እየጨመረ ነው እና ዳፋው ምን አይነት ዳፋ አለው ለእኛ ቀጠና? እንግዲህ ኢራን ቅድም ያልኩ ዲተረንስ እንዳትጠቃ አንተ የመከላከል በአማርኛ ምን እንደምለው አላውቅም፣ ማስቀየስ ነገር ነው መሰለኝ፣ ወይ ብቻ እንዳትጠቃ ማድረግ ነው። እንዳትጠቃ እንዲህ ያለኝ እያልክ ማስፈራ ካሏት የዲተረንስ እንትኖች የመደራደሪያ አቅሞች አንዱ ኒኩሌር ነው። ኒኩሌር ካለኝ አልጠቃም ነው። ሁለተኛ እነዚህ ፕሮክሲ የምትረዳቸው ኢራቅ ውስጥ ሚሊሻ አለ። ሶሪያ ነበረ፣ አሁን አስተማማኝ አይሆንም። ወደ ሂዝቦላ የሚሄደው እንትን በዛ በኩል ነበር የሚሻገረው፣ አሁን ተዘግቷል። ሂዝቦላ ለዛ ነው ራሱ ድሮን እዛ መስራት የጀመረው። ሐማስ አለ፣ ሁቲም አለ። እነዚህ እኔ ፊት ለፊት እንዳልጠቃ እዛው ለእስራኤል የቤት ስራ የሚሰጡ ናቸው ተብሎ የታሰቡ ናቸው። ስለዚህ ኒኩሌር አለ፣ እነዚህ ፕሮክሲዎቹ አሉ የምትደግፋቸው። ሶስተኛው እና ብዙን የዓለም ህዝብ ያሳሰበው ስትሬት ኦፍ ሆርሙዝ የሚባል አለ። ወደ ህንድ ወደ ኢራን ጋር እንደዚህ የሚገባ ሰርጥ አለ፣ ውሃ በዚህ በኩል ዩኤኢ ያለች፣ በዛ በኩል ኢራን አለች፣ ከዛ ሳውዲ አረቢያ በላይ በኩል አለች። እና ያ ቦታ ወደ 20% የዓለም ነዳጅ የሚመላለስበት ነው። ኢራን ያንን ማስቆም ትችላለች ነው ስጋቱ። አሜሪካኖቹም ብዙ ጊዜ የዓለም እንትን ንግድ ይበጣበጣል ብለው እስራኤሎችን የሚያስጠነቅቁት በዛ ነው። እንዳልኩ እብዱ ሰውዬ ይሄ ምንም ጉዳይ አይደለም፣ ምን ቢያልቅ የዓለም እንትን ቢል እሱ እስካልተጠየቀ ፍርድ ቤት እስካልቀረበ ድረስ እና ጦርነት እስከቀጠለ ድረስ ምንም ችግር የለበትም። እና አንደኛው እሱ ነው። አሁን እኛ ጋር የሚደርስ እንትን ምንድን ነው፣ በዛ በኩል የሚተላለፈው ነዳጅ ከተስተጓጎለ ችግር ይፈጠራል ወደ እኛ የሚመጣው። ሁለተኛ ሁቲዎች አሁን ጥቃታቸውን የሚጨምሩ ይመስለኛል። የጥቃቱን መጠን በጨመረ ቁጥር በፊትም ተበጥብጧል። ቡናችን የሚጓዝበት እንትን በጣም ቀንሷል። ሴኪሪቲ የለም። ነዳጅ ወደ እኛ ሲመጣ በጣም በችግር ነው። ያልተጣራው ነው ደግሞ ለማጣሪያው የሚከፈሉ ብዙ ቢሊዮኖች አሉ። ኖርማሊ የጅቡቲው ሳያንሰን ጅቡቲ ላይ የምናየው መጉላላት ሁቲ እዛ አካባቢ በፈጠረው ስጋት ምክንያት የንግድ በጣም ተስተጓጉሏል። ባለፈው የቡና ላኪዎች ማህበር ያወጡትን እንትን አይቼ ነበር እና ከፍተኛ ጉዳት ነው የደረሰው።
ኤክስፖርት የምናደርገውም ላይ ኢምፖርት የምናደርገውም ላይ። ምክንያቱም ከዚህ በፊት ተናግሬያለሁ። በዚህ ከኤደን ባህረ ሰላጤ እስከ ግብፅ መውጫ ስዊዝ ካናል ድረስ በአመት ወደ $1 ትሪሊየን ነው የሚንቀሳቀሰው። በመቶ ሺዎች የሚቆጠሩ መርከቦች ነው የሚያልፉበት። ከፍተኛ የደም ስር ነው፣ የንግድ የደም ስር ነው የሚባለው። ወደ 40% የአውሮፓ ንግድ፣ 20% ከ12 እስከ 20 ያስቀምጡታል የዓለም ንግድ የሚተላለፍበት ነው። እና ብዙ ሀገራት በዚህ ከስረዋል እንጂ እኛም አይቀርልንም። ስለዚህ ከግብአት አንጻር በጣም ብዙ ነገራችን ውጭ ላይ ዲፔንድ ያደረገ ስለሆነ ሲምፕሊ መድኃኒት መቅረት የሚያደርሰውን ጉዳት አስበው። መድኃኒቶቻችን በአብዛኛው የሚመጡበት የዕለት ሸቀጣ ሸቀጦች አሉ፣ በየቤቱ የሚገቡ የዕለት ሸቀጣ ሸቀጦች። የእነዚህ መቅረት ከፍተኛ መስተጓጎል፣ ትራንስፖርት መስተጓጎል ከፍተኛ ችግር ይፈጥራል። እንዳልከው ነዳጅ ደግሞ ዋና ነገር ነው። ነዳጅ አሁን ከታሪፉ ባለፈ መተላለፉ የሚቋረጥ ከሆነ ደግሞ የሚዘገይ ከሆነ ደግሞ በእያንዳንዱ ነገር ላይ የሚጨመረው ዋጋ ይጨምራል፣ የሚኖረው ዋጋ ይጨምራል። በጦርነት ካየነው ከኛ ጋር ቀጥታ ግንኙነት ላይኖረው ይችላል። በእርግጥ ከኢራን በሚሊታሪ ደረጃ ማለት ነው እንትኖች ስንገዛ ቆይተናል። ምንድን ነው ድሮኖች በፊት ለፊት ሲነገር ነበር። ግን ኢራን ብቸኛ አቅራቢ አይደለችም የኢትዮጵያ። ዩኤኢም ከቻይናም በተለይ ዩኤኢ እና ቻይና ናቸው ዋና እንትኖቹ። ሙጃሃር የሚለውን ነው ከዛ ሙጃሃር የሚባለው የሚመጣው። እሱ ላይ በመንግስት እንኳን ኢራን የተመታች የሚሉ አሉ፣ ድሮን እንዳንገዛ አሉ። ግን ስናወራው አንድ ከኢትዮጵያ የምትቀበለው የምትገዛው እንትን ከዛ ነው። አሁን እሱም ሊስተጓጎል ይችላል። በሌላ መልኩ ያን ያህል የንግድ ግንኙነት ብዙም እንትን የለንም። እንኳን ከነሱ ጋር ከብዙዎቹ ሀገሮች ጋር ያለን የንግድ ግንኙነት ትንሽ ኢምንት ነች። የዓለም ንግድ በጣም ውቅያኖስ አድርገህ ብታስበው፣ አንድ ጊዜ መለስ ዜናዊ በደንብ ገልጾት ነበር። ሰፈር ውስጥ እንደምትሄድ ጅረት ነች የኛ እንትን። ዓለም እንትን ላይ የምታመጣው የለም ስትገባ። ወደ እኛ ግን የሚገባው ወሳኝ ነው። እዛ ላይ ዲፔንድ ስላደረግን ማለት ነው። ብዙዎቻችን ራሳችን አልቻልን። ብዙ ነገሮቻችን ላይ ከነዳጅ ጀምሮ የምግብ ምርቶች ጀምሮ ዱቄት ምናምን ሁሉ ጀምሮ በጣም ብዙ ነው። መድኃኒት ጀምሮ ብዙ ናቸው። ብረታ ብረት፣ የኮንስትራክሽን ማቴሪያል፣ በአጠቃላይ እነሱ በሙሉ መስተጓጎል የኢትዮጵያን የኢኮኖሚ እንቅስቃሴ ያዳክመዋል እና ጉዳት ያደርስብናል። ለዛ ነው ኢትዮጵያ አንድ የሚያሳዝነኝ ነገር አሁን ይህንን የሪሊጂየስ ወር የሚያደርጉት አሉ። ኢትዮጵያ ውስጥ ሆነው ሙስሊሙ ከኢራን ጎን፣ ክርስቲያኑ ከእንትን ጎን ሲሰለፋ ያለውኝ በሐላል ሳይሆን በእንትን ወጥተው ሳይሆን ፌስቡክ ላይ በሚዲያ ማህበራዊ ሚዲያ ላይ ያለውና ያስደንቀኛል። ፕሪንሲፕል ቢኖረው ጥሩ ነበር። ፕሪንሲፕል ቢኖረው ማለት ማንኛውም ሰው ላይ ኢፍትሐዊ ነገር ግፍ ሲፈጸም ኢትስ ኢረለቫንት የሰውየው የሃይማኖት ማንነት የምናምን ማንነት ቀዳሚ ጥያቄ መሆን ያለበት ማን ነው ይህን ግፍ ፈጻሚ? ጅቦች ላይ ከተፈጸመ ይሄ ግፍ ማውገዝ አለብህ። ሰውነህና ሰው ናቸው በቀድሚያ ደረጃ። እስራኤሎች እንትን ኢራናውያን ላይ ከተፈጸመ ማውገዝ አለብህ ግፍ ሲፈጸም። ያንን ደረጃ ከወረድክ በኋላ እኔ ለመነጋገር ሁሉ ያቅተኛል። ከዛ በኋላ ከወረድክ በኋላ ሁኔታው ነው እንጂ አንተም ትፈጽመዋለህ ማለት ነው። አልተመቸህም እንጂ የዛኛውን ሰውዬ ስብዕና ማንነት ብቻ ተመልክተህ ማትዳኝ ከሆነ የጊዜ ጉዳይ እንጂ አንተም ያንን ግፍ አዙረህ ትፈጽመዋለህ። አሁን ብታለቅስ፣ አሁን ብትል
ለዚህ ነው እስራኤል ምተቸው የእስራኤልን መንግስት ምተቸው ናዚ ጀርመኒ ጭፍጨፋ ሲፈጽምባቸው ግፍ ነው ብዬ እነሱ ናዚ ጀርመኒ ሲሆኑ አይልክ ነው ልል አልችልም። መለኬ ራሱ ግፉ ነው ማን ላይ ተፈጸመ የሚለው አይደለም። ግፉ የትም ቦታ በማንኛውም አካል ሲፈጸም ማወገዝ አለብህ። የእኛም ሀገር የኤትኒክ ፖለቲክስ አንድ ያበላሸው ነገር ይሄ ነው። የሆነ ቦታ ሰው ተገደለ ሲባል በግፍ የተፈጸመበት ግድያ ነው ምናምን ሳትል ኦሮሞ ነው አማራ ምትል ከሆነ ዘግጠሃል። ከዛ በኋላ መመለሻ የለም። ምክንያቱም እንትኑን አይተህ ነው ጃጅ ያደረግከው። በተቃራኒው ሲሆን ደስ ይልሃል፣ አንተ ላይ ሲፈጸም ዘሴም ነገር ትቆጫለህ። ደብል ስታንዳርድ ነው፣ አይሆንም፣ አይሰራም። አንደኛ ይሄን ማስረገጥ ፈልጋለሁ በጣም ስለሚታይ ማለት ነው። ሁለተኛ እንደ ሀገር ደግሞ ሪሊጅን ውስጥ ገብቼ ለመፈትፈት አልፈልግም። እኔ አይሁድ ከክርስቲያን ጋር ያለው ግንኙነት በደንብ አውቃለሁ። የሺአ ተከታይ ነች ኢራን። ከኛ ሙስሊም ማህበረሰብ በአብዛኛው እንደዛ አይደለም። ያላቸውን ግንኙነት አውቃለሁ። እዛ ውስጥ ገብቼ አንመሳሰልም ምናምን እኛን እኮ ይጣሉናል ምናምን የሚለውን እተዋለሁ ለነሱ ሃይማኖት ባለሙያዎች። የሚያስገርመኝ ግን ከሀገር ኢንተረስት ደግሞ ጋም ማየት ያስፈልጋል። እንደ ኢትዮጵያ ሲሆን ለኢትዮጵያ አለመረጋጋት ምክንያት የሆነውን አካል ወይም ኢትዮጵያ ላይ ጉዳት ሊያደርስ የሚችለውን አካል ነው ማውገዝ ያለብህ። እንደ ኢትዮጵያ ደግሞ ስትቆም ያንኑ መሰረት ሳትለቅ ያንኑ አክሮስ ዘቦርድ ያችኑ የግፍ ፈጻሚውን አውግዘህ ግፍ በመፈጸሙ ምክንያት ኢትዮጵያ ላይ ደግሞ የሚደርሰውን ጉዳት መለየት አለብህ በደንብ አድርጎ። አሁን እያወራን እንዳለ ነው መለየት አለበት እንጂ የአካል የኔ ሃይማኖት ተመሳሳይ ስለሆነ የኔን ሀገር ጉዳት ላይ የሚያደርስም እየፈጸመ ሊደግፈው አልችልም። እና በዚህ መነጽር ብንመለከታቸው ጥሩ ይመስለኛል። እና አንዳንድ ጊዜ እንደዚህ የተሸዋረሩ ነገሮችን ስለማይ ነው ከኛም ጋር ማሄድ በአይዲዮሎጂም በሃይማኖትም ባይዘወይ በጥላቻም ከኛ ጋር ማሄድ ሆኖ ሰው ሲያጨበጭባ ያለውኝ ወይ ነገሩን አለማወቅ ነው ወይስ አንተኖችን አለመረዳት ነው ምናምን እላለሁኝ። እና ከዛ ወጥቶ መሰረታዊ በሆኑ ሰብአዊነት መገለጫዎች ብንፈትሸው ነገሩን ብዙ እናተርፋለን የሚል አሰባለኝ። አሁን እንግዲህ የእስራኤልና የኢራን የሚሳኤል ድብድብ ከተጀመረ በኋላ እንግዲህ ማህበራዊ ሚዲያ ላይ አንተም ለመሄስ ሞክረሃል፣ እያየን ነበረ። በተለይ በሁለት ጎራዎች ተከፍለው ሃይማኖታዊ መልክ ለማስያዝ እስራኤል እንኳንም ደበደበች፣ ኢራን እንኳንም አጸፋ ሰጠች ምናምን የሚሉ መልሶችን እያየን ነበር። ግን እንዳልከው አንተ ቅድሚያ ሰብአዊነት የሚቀድም ነገር ነው። ከዚያ ባሻገር የቀጠናዊ በእኛ ቀጠና ሊፈጥር የሚችለው በተለይ ከኢምፖርት ኤክስፖርት ጋር ነው በዋናነት ተያይዞና ከነዳጅ ጋር የተያዙ ጉዳዮች ነበሩ። እነዚያንም ለመዳሰስ ሞክረናል። ከስረ መሰረቱ ነው የሄድክበት የኢራንና የእስራኤልን የምዕራባውያን ለምንስ ኒውክሌር ኢራን እንድትታጠቅ አይፈልጉም? የእስራኤል ዓላማ በቀጠናው ምንድን ነው? አሜሪካስ ፍላጎቷ መሻቷ ምንድን ነው የሚለውን ነገር በዝርዝር አይተናል። እንግዲህ ተመልካቾቻችን በዚህ ዝግጅት እንደተጠቀሙ እና ለኢራን እስራኤል አሁን ላሉበት ውጥረት የሚሆኑ ግብአቶችን እንዳገኙ እንግዲህ ተስፋ እናደርጋለን። አሚጎ ዛሬው እዚህ ላይ እንቋጭ። የተወደዳችሁ የአንድ አፍታ ቤተሰቦች የዛሬው የኢራን እስራኤል ውጥረትና እንደዚሁም ደግሞ ግጭት ላይ ትኩረቱን ያደረገው ዝግጅታችን ይህን ይመስል ነበር። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። መልካም ቆይታ